ሰላም እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የቀረብኩት ለቁርስ ወይም ለምሳ የሚሆን ነገር ነው እንሰራለን ማለት ነው። ተመልካቾቼ ከመመልከታችሁ በፊት ግን እንደተለመደው ሁሉ ሰብስክራይብ አድርጋችሁ ተመልከቱኝ ይላለው። ጊዜያችሁን ሰጥታችሁ ለምትመለከቱኝ ደግሞ እግዚአብሔር ያክብርልኝ። ለቻናሌ አዲስ ለሆናችሁ እንኳን ወደ እዩ ሀበሻ ቻናል በሰላም መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁ ይቆዩ፣ አብረን እንሰራለን። ከዚህ ጋር መጥበሻችንን እሳት ላይ እንጥድና ዘይት እንጨምራለን ማለት ነው። መጥበሻው ላይ መጀመሪያ ዘይት ከጨመርን በኋላ መጥበሻው ትንሽ ሲግልልን በደንብ መጋል አለበት ማለት ከጋለ በኋላ ሽንኩርት እኔ ከትፌ ያዘጋጀው ሽንኩርት አለ እዚህ ጋር እሱን እንጨምራለን ማለት ነው። እንደዚህ ከጨመርን በኋላ በዘይቱንና ሽንኩርቱን በደንብ እንጠብሰዋለን በእሳት ማለት ነው። አሁን ሽንኩርታችን በስሏል፣ ይበቃዋል። የተፈጨ ስጋ ማለት ነው ላዩ ላይ እንጨምርበትና አብረን እናበስለዋለን። አሁን መብሰሉ ይበቃዋልኝ። ቅመማችንን እንጨምራለን። መጀመሪያ ትንሽዬ ጨው እንጨምራለን ማለት ነው። ያው ጨው እንዳስፈላጊነቱ ሁሌም እንደምላችሁ። ከዛ ቁንዶ በርበሬ፣ ከዛ የተፈጨ ዝንጅብል፣ ይሄ ደግሞ ሮዝመሪ ስጋ መጥበሻ ማለት ነው። እሱ እንደዚህ አድርገን አብረን እናዋህደዋለን ማለት ነው። እሳታችንን ቀንሰን ይበቃዋል። ከዛ ሶያ እንጨምርበታለን። እንደዚህ አድርገን ሁሉንም ቅመሞችን አንድ ላይ ከስጋው ጋር ካዋሃድን በኋላ እሳቱን አጥፍተን ይሄን ለብቻ እናስቀምጠዋለን ማለት ነው። እዚህ ጋር ትንሽዬ ሚጥሚጣ ጨምሬያለሁ። ሚጥሚጣ ከፈለጋችሁ እናንተ ጨምሩ። ሚጥሚጣ ነው የጨመርኩት እኔ። እናንተ ደስ ያላችሁ ብቻ ትንሽዬ የማቃጠል ስሜት እንዲኖረው ብዬ ነው። የሚጥሚጣ ቴስቱ ደስ ስለሚለኝ እኔ ሚጥሚጣ ነው የጨመርኩት። ይበቃዋል። አሁን እሳታችን አጥፍተን እናስቀምጠዋለን። እዚህ ጋር ቺዝ አለኝ። ቺዛችንን በመሰልሰያ እንደዚህ እንሰለስለዋለን ማለት ነው። እንደዚህ ሰልስለን ቺዝ ያስፈልገናል። ለዛ ነው የደቀቀው ቺዝ ካላችሁ እሱን መጠቀም ትችላላችሁ። ከዚህ ጋር ሳህን አለኝ፣ ጎድጓዳ ሳህን ማለት ነው። ይሄን እንቁላል አዘጋጅቻለሁ፣ 4 እንቁላል። እንቁላላችንን ሳህናችን ላይ እየሰባበር ገለብጣለን ማለት ነው።
ከመታነው እንቁላል ላይ ቅድም ያበሰልነውን ስጋ ማለት ነው የተፈጨ ስጋ እንቁላሉ ውስጥ እንገለብጠውና አብረን እናዋህደዋለን። ከዚህ ጋር ደግሞ ከለር ያለው ቃሪያ አለኝ ማለት ነው። እሱንም እንደዚሁ ጎድጓዳ ሳህኑ ጋር ከስጋው ጋር አብረን እንገለብጠዋለን። ከዚህ ጋር ደግሞ ቲማቲም ያስፈልገናል። ቲማቲሙን አድቅቀን በደቃቁ እንደዚህ ከትፌዋለሁ። እሱንም እንደዚሁ አብረን እንጨምረዋለን ማለት ነው። እንደዚህ ከጨመርን በኋላ ሁሉንም እናዋህደዋለን በደንብ ሁሉም እንዲዋሃድልን በደንብ በዚህ በማማሰያ በማንኪያ ማለት ነው በደንብ እናዋህደዋለን። እዚህ ጋር መጥበሻ ጥጃለሁ። መጥበሻው ላይ ዘይት እናደርግበታለን ትንሽ። ከዛ ደግሞ የገበታ ቅቤ ትንሽዬ እንደዚሁ እናደርግና ዘይቱን ብቻ መጠቀም ትችላላችሁ። ግን የገበታ ቅቤ ትንሽ ያረኩበት ጣዕሙን በኋላ ስለሚያጣፍጠው ነው። ለዛ ብዬ ነው የጨመርኩበት ማለት ነው። እንደዚህ በደንብ ዙሪያውን መጥበሻውን እንቀባዋለን ማለት ነው። መጥበሻው እንደዚህ ዘይት ከቀባን በኋላ ቂጣችንን አምጥተን ከላዩ ላይ እንጨምራለን ማለት ነው። መጥበሻው ግን በደንብ መጋል ይኖርበታል። እንደዚህ ቂጣችንን ካደረግን በኋላ ደግሞ ቅድም ያዘጋጀነውን ማለት ነው ቂጣው ላይ በደንብ ሁሉም ጋር እንዲደርስ አድርገን ማለት ነው እንደዚህ እንቀባዋለን ማለት ነው። ይሄን ካደረግን በኋላ ከላዩ ላይ ቺዝ እንጨምራለን። ቺዙን ከላዩ ላይ እናንተ እንደምትፈልጉት ያህል መጠን ማድረግ ትችላላችሁ። ከዛ ከላዩ ላይ ደግሞ እንደገና ሌላ ቂጣ እንጨምራለን። በደንብ እንደዚህ በጣታችን እንዲጣበቅልን ማለት ነው። እንደዚህ ካደረግን በኋላ እዚህ ላይ ደግሞ እንደገና ቺዝ እነሰንስበታለን ማለት ነው። እንዲነስንሰን ከጨረስን በኋላ ለ15 ደቂቃ ኦቨን ውስጥ እናስገባዋለን። ይሄን መስሏል ማለት ነው ተመልካቾች። እንደምታዩት ኦቨን ውስጥ ለ15 ደቂቃ ቆይቼ አውጥቼዋለሁ። ከነ መጥበሻው ነው ያስገባሁት። የኔ መጥበሻዬ ኦቨን ውስጥ ስለሚገባ ማለት ነው። እስቲ አቅርበን ደግሞ እናየው።
ተመልካቾቼ ይሄን መስሏል ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ከመጨረሳችሁ በፊት ግን ላይክ አድርጋችሁ ጨርሱ። ላለው ኮሜንትም ጻፉልኝ። የዛሬውን ቪዲዮዬን እዚህ ላይ ጨርሳለሁ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከምመጣ ድረስ ሰላም ቆዩልኝ። ቻው